የአብርሽና የሩታ ደጋፊዎች እንኳን ደስ አላችሁ። ሙሽሮቹ ዱባይ ገብተዋል ማለት ነው። ፋብልጭ ብለው ከዱባይ ምድር ብቅ ብለዋል። በጣም በጣም አምሮባቸዋል። እውነት ለመናገር በነገራችን ላይ ያው ዱባይ ገብቶ የማያምርበት ማን ያለና ዱባይ በጣም ውብና ምቹ ሀገር ስለሆነች ማለት ነው። እናምላችኋለሁ ቅመሞችዬ እንኳን ደስ አላችሁ። ሙሽሮቹ ፋብልጭ ብለው ደምቀው ብቅ ብለዋል ማለት ነው ከዱባይ እና ያው እንግዲህ ብዙ ጓደኞቻቸው ቀርተውባቸዋል። ያው እንግዲህ ሲሸኟቸው አይታቸዋል እና ይስሐቅ ምናምን ነገር በጣም በጣም አዝነዋል። ይስሐቅ ምንድን ነው ያለው? እኔ ሴት ልጅ ማን ነው እኔ ወንድ ስለሆንኩኝ እንዴት ያለቅሳል እንደ ሴት ይሉኛል ብዬ እንጂ አለቅስ ነበር አላለም። ማን ነው ሴቶች ብቻ ያለቅሳሉ፣ ሴቶች ብቻ ናቸው አልቃሻ ያለው ማን ነው እንዴ? ወንዶቹ ከአንዳንድ ወንዶች እንደ ሴት ነው የሚያለቅሱት። ለማንኛውም በጣም በጣም አዝነዋል። በጣም ብዙ ጓደኞቻቸው ቀርተዋል ማለት ነው። ነገር ግን ያው እንግዲህ ያጋጥማል በሚለው አልፈውታል ማለት ነው። እኔ የምለው እነ ብሩኬ እነ ሀይሚ እነ ኤፍሬም ብዙ ልጆች ቀርተዋል። በጣም ነው የሚያሳዝነው እውነት ለመናገር እንግዲህ እኔ ያየሁት አራቶቻቸውን አምስቶቻቸው ናቸው። አብርሽ፣ ጽጌ፣ ሩታ፣ ዳኒ እንዲሁም ሜሪ ናቸው ማለት ነው። ሌሎቹ የት ናቸው? እነዛ ሁሉ ሰዎች ቀርተዋል ማለት ነው። በጣም ነው የሚያሳዝነው። ለማንኛውም ምናልባት ይከተሏቸው ይደርሱባቸው ይሆናል ብለን ተስፋ እናደርጋለን ማለት ነው። ብቻ በጣም ያሳዝናል። አንድ ላይ ሁላቸውም ተገኝተው ደስ ቢላቸው በጣም ደስ ይል ነበር። ለማንኛውም ያው እንግዲህ ያጋጥማል ማለት ነው። አጋጣሚ ነው እና እኔ ቅድም ዳኒ እንዴት ፈታ እንዳደረገኝ ማለት ነው። እንዴት ነው የምላችሁ እንግዲህ እኔ ይህንን በመሰለ ቦታ አምጥቼ ነው ፍቅረኛዬን ቀለበት ማደርግላት ምናምን ሲል እንግዲህ የጽጌን ደም አፍልቶ ሲያበቃ በመጨረሻ ጽጌ ተቆጥታ ጥላው ስትሄድ ማለት ነው። አቤት አቤት ዳኒ እኮ በጣም ነው ፈታ የሚያደርገው እውነት ለመናገር። ጥላው ስትሄድ ተከትሏት እየተራሮጠ እየለመናት እየሄደ ያው እንግዲህ ልትቀመጥበት ወንበር ሲያስተካክልላት ማለት ነው። አይታችሁ ከሆነ አንድ ሰውዬ ከፊት ለፊት ነበር። እሱ ሲሪየስ ሆነ ዞር ብሎ ሲያየው ደንግጦት ማለት ነው። ከኩርሲው ላይ ያለውን ነገር ምንም የለበትም እኮ ኩርሲው አለ ይጠራርጋል። ወይኔ ወላሂ በጣም ነው ያሳቀኝ ማለት ነው። አይ ዳኒ በጣም ነው ፈታ የሚያደርገኝ እውነት ለመናገር እና ይሁን በቃ ሌላ ጊዜ ጀንታላ ነበር እኮ ዛሬ እንዴት እንደፈራ አላውቅም። ይመስለኛል ያው የሰው ሀገር ስለሆነ ነው። የሰው ሀገር ማለት ያው እንግዲህ ሰው በሀገሩ ነው ዘና ፈታ የሚለው ማለት ያው እንግዲህ ታውቃላችሁ ሀገር እንግዲህ አላህ ሀገራችን ሰላም ያደርግልን። ሰው በሀገሩ ነው መቼም ዘና የሚለው ማለት ልቡ ሙሉ የሚሆነው እና በጣም ነው ያሳቀኝ ማለት ነው። ዳኒ እሱ ዞር ሲል ኩርሲ መጠራረግ ጀመረ ማለት ነው። እሱ እኮ እሷን እየተለማመጠ ነበር። ብቻ በጣም ነው ያሳቀኝ። ለማንኛውም እንግዲህ ሙሽሮቹ ዱባይ ገብተዋል። ሊገቡ ነው እያለን ገብተዋል። እንኳን ደስ አላችሁ ብያለሁ በድጋሚ። እንግዲህ የዱባይ ቅመሞችዬ ደግሞ ያው ተዘጋጁ ማለት ነው። እነሱን ፋብትን ለማድረግ እነሱን ለማዝናናት ቢያንስ የሰርጋቸውን አንድ ሰው የቀለበት ፕሮግራሙን አንድ ቅመም የቀለበት ፕሮግራሙ አንድ ቅመም ደግሞ የሰርግ ፕሮግራሙን ያው ሰፖርት እንደሚያደርጓቸው ባለሙሉ እርግጠኛ ነኝ ማለት ነው። ምክንያቱም የዱባይ ቅመሞች በጣም ጀግና ስለሆኑ ማለት ነው። በጣም ጀግኖች ስለሆኑ ያው እንግዲህ አስቡበት ለማለት ያህል ነው። አስቡበት ማለት እናስብበት ለማለት ያክል ነው። እና ያው እንግዲህ ቅመሞችዬ ጠንከር በሉ፣ ያው ወገባችሁን ጠበቅ አድርጉ ማለት ነው። ሙሽሮችን ደግሞ እንኳን ደስ አላችሁ በድጋሚ በሰላም እንኳን በሰላም መጣችሁ። ዌልካም ብለናል። ዌልካም ያው እንግዲህ ቀይ ምንጣፍ አንጥፈን እንኳን ባንጠብቅ የሆነ ቀን ሄደን አቀባበል እናደርግላቸዋለን ወይም ጥሪ እናደርግላቸዋለን። አንድ ቀን የሰርጋቸው ቀንማ እንገኛለን። የሰርጋቸው ቀን መቼም ቢሆን አያመልጠንም ማለት ነው እላችኋለሁኝ። ቅመሞች እየተዘጋጁ ያው እንግዲህ ስትጓጉለት የነበረው ቀን ደርሰዋል። ዱባይ ከች ብለውላችኋል። የዱባይ ቅመሞች እንግዲህ የትም ቢሆኑ እና አብርሽና ሙሽሮቹ ጋር ያው አንድ ቀን በቃ እንዳልኳችሁ ነው። አንድ ቀን ፕሮግራማቸውን ሰፖርት ማድረግ የግድ ነው ብዬ አስባለሁ። አንድ ቀን ብቻ ለምን ይህንን ያህል መንገድ አቋርጠው መተውማ የዱባይ ቅመሞች እንዴ በቃ ምንድነው የምላችሁ ምን እንደሚባለው
ታኩሩናላችሁ ብዬ ተስፋ አደርጋለሁ። ታኩሩናላችሁ እና ውድ ቤተሰቦቼ በያላችሁ በሰላማችሁ ብዙ ተፈረፍ ይበልልኝ። እንግዲህ ያው መልካም የሰርግ ጊዜ ያው የሰርጉ ቀን እንገናኛለን ማለት ነው። ሰምታችኋል። በያላችሁበት አላህ ይጠብቃችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።